ሰላም እንዴት ናችሁ? ወልካም ዲያ ቤተሰቦች ውስጥም ያላችሁ ሁላችሁም እንደምሰነበታችሁ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ በጋሻው ደሳለኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮብልሎ ወደ ጴንጤ ጎራ እንዳለ ሁላችንም የምናውቀው ነው። በዚህ ምክንያት በጋሻው ደሳለኝ የወጣበትን ምክንያት ከመናገሩ በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሳለ ያደረጋቸውን ነገሮችና ኢትዮጵያ ቤተክርስቲያን ባለውለታው እንደሆነች ካሁን በፊት በሰራውላችሁ ቪዲዮ ይታወቃል። ዛሬ ደግሞ በተለይ በአርሲ ምዕመናን መጨፍጨፍ ምክንያት በጋሻው ደሳለኝ በመከሰሱ ከዚህም አያይዞ እኔ የአርሲ ምዕመናን ለመጨፍጨፋቸው ደስተኛ ሆኜ አይደለም ተናገርሁበት ምክንያት ኃጢአተኛ ነን በንስሐ ስላልገባን ብዙ መከራ ሊደርስብን ይችላል ብዬ ተናገርኩ እንጂ እነሱ በመጨፍጨፋቸው ደስተኛ ሆኜ አይደለም ከሚለው ንግግሩ ባሻገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሳለ የነበረበትን ግፍና መገፋትና ስደት ስቃይ እና እንዴት እንደወጣ ወደ ጴንጤ እንደሄደ እሱን ይነግረናል። ዛሬ እሱን ይዤላችሁ ቀርቤያለሁ። እስካሁን ድረስ አልተናገረኝ የወጣበትን ምክንያት። ዛሬ ግን ቁጭ አድርጎ እንዴት እንደወጣ ማን እንዳሳደዱት እሱን ይናገራል። እውነታው የትኛው ነው የሚለውን በኮሜንት ለእናንተ እተወላችኋለሁ። አንደኛው የማወራችሁ ሞዓ ተዋሕዶ ስለሚባለው አንጃ፣ ይህ ቡድን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ውስጥ እግዚአብሔር አግዞኝ እዚህ ከደረስኩ ዘንዳ ምናልባት እንደኔ አይነት ሰልፍ ለሚቀሰቀስባችሁ ሰዎች ጉልበት እንዲሆናችሁ ነው ይሄን ማወራው። እኔ ሰልፍ ሰው ነኝ። እግዚአብሔር ያሳደገኝ ከልጅነቴ ዘመን ጀምሮ በሰልፍ ነው። ሰልፉ ደግሞ በዚህ የተነሳ ነው፣ ከዚህ መጽሐፍ ጋር በተገናኘ ነው እንጂ እኔ በምን ታገኘኛለህ? ነጋዴ አይደለሁም፣ ዘፋኝ አይደለሁም፣ ወይ ደግሞ በሌላ ሙያ ውስጥ ከሌሎች ሰዎች ጋር መገናኝ ሰው አይደለሁም። እኔ ይሄንን ነው ማገለግለው ማለት ነው። ይሄን አስመልክቶ ግን በብዙ ሰልፍ ውስጥ መጥቻለሁ። አስቀድሜ ሜንሽን ያደረኩላችሁ ሰዎች መግቢያዬ ላይ እንደ ማህበር እንደ ቡድን የተደራጁ አንዳንድ ደግሞ ጥቂት ግለሰቦች ከክፋት በቀር ልባቸው ሌላ ነገር ማይነግራቸው ሰዎች ሃይማኖትን ተገን አድርገው ለቤተክርስቲያን የተቆረቆሩና የቀኑ መስሏቸው ብዙ ዘመቻ ከፍተውብኝ ያውቃሉ። ብዙ ማለት ነው። እስኪ ኢትዮጵያ ውስጥ የትኛው ሰው ትዝ ይላችኋል እሱን ለማጥቃት 5 እና 6 መጽሐፎች የተጻፉበት ባድራሻው? መጽሔት አላልኩኝም፣ መጽሐፍ፣ ትልልቅ ቮሊዩም ያላቸው መጽሐፎች በጋሻውን አጥፉልን፣ በጋሻውን አስቆሙልን ተብሎ ተከፍሏቸው ጸሐፊው ቁጭ ብለው መግቢያ ሀተታ መደምደሚያ ብለው መጽሐፍ ጽፈው ሽጠው ገንዘብ ይዘው ያውቃል። ማለት እንጀራ በልተውበት ያውቃል። ይሸጥላቸው አይሸጥላቸው አላውቅም። በሰዓቱ ግን ሽጠው ያውቃሉ ማለት ነው። ከ10-15 ዓመት በፊት የሆነውን ነው መነግራችሁ ማለት ነው። አሁንም አለ፣ አንዳንድ ሙከራዎች አሉ ማለት ነው። መጽሔቶች ደግሞ ያኔ ይወጡ ነበር። ቅዳሜና እሑድ ታስታውሳላችሁ አይደል? የመዝናኛ የስፖርት መጽሔቶች። እነዛ መጽሔቶች ሲወጡ ቢያንስ 2 ወይ 3 መጽሔት ላይ እኔ ያለው ከፊት ለፊት ጉብ ብዬ ማለት ነው። ባደረኩትም ባላደረኩትም ነገር አለው በቃ እዛ ላይ ማለት ነው። ካላጠፋናቸው ብለው እነዚህን እናጠፋቸው። ምክንያቱም እኛ ማህበር የለንም። እግዚአብሔር ያገናኘን ጓደኛሞች ነን። ማህበር ስለሌለን ይሄ ማህበር ብለው ስሙን ማጥፋት አይችሉም። ስለዚህ መሪው በጋሻው ነው፣ በጋሻው ሞተሩን ከመታ ነው ይፈራርሳል ብለው አሰበው ማለት ነው። በጋሻው ማለት የሚገርማችሁ እኔ ከኦሳማ ቢንላደን ቀጥሎ ይመስለኛል ከኦሳማ ቢንላደን ቀጥሎ ጸረ በጋሻው የሚል ብሎግ ተከፍቶብኝ ነበር። የምታስታውሱ ጸረ የዛሬ 15 ዓመት
ቲክቶክ ሳይጀመር ምናምን ሳይጀመር እኮ ጸረ በጋሻው የሚል ብሎግ ከፍተው ከጠዋት እስከ ማታ በጋሻው እንዲያርገው ብለው የሐሰት ክስ እዛ ላይ ያቀርባሉ ማለት ነው። እኔ ያለሁት ሞያሌ ነኝ፣ ጎንደር በጠበጠ። እኔ ያለሁት አርባ ምንጭ ነኝ፣ ድሬዳዋን በጠበጣት ብለው እና ክስ ነበረ ማለት ነው። እና በዛ ሁሉ አለፍኩ እና እግዚአብሔር ከሳሾችን ደግሞ እየቀጣ እየጠረጋቸው ህሊናቸው ተበጥብጦ ሰላም አጥተው እረፍት አጥተው እኔ ማልድላቸዋለሁ። እግዚአብሔር መረጋጋት እንዲሰጣቸው፣ እግዚአብሔር እኔ ያገኘሁትን ጌታ እንዲያገኙ፣ ምህረት እንዲሆንላቸው በእውነት ይቅር ብያቸዋል። አሁን ያነሳሁት እንደ ቂም እንደ ምናምን ሳይሆን ምናልባት ይሄንን ነገር አንዳንዶቻችሁ የማታውቁት ካለ እንድታውቁት ብቻ። አንዳንድ ደግሞ በአገልግሎት መስመር ላይ ሆናችሁ ብዙ ሰልፍ ያለባችሁ ሰዎች እኔማ ምን ሆንኩ፣ ኮሜንት ነው የተደረገብኝ፣ አንድ ቲክቶከር ብቻ ነው የሰደበኝ ብላችሁ ራሳችሁን እንድታጽናኑ ትምህርት እንዲሆናችሁ ነው እንጂ ያን ያህል እኔ ጸጋ ማገኝበትና ክብር መጎናጸፍበት ነው። ሌላውን ሁሉ ትቼ የማስገደሉን ምክር ትቼ ማለት ነው። በመርዝ እኔን የማሳበድ እኔን የማጥፋቱን እንትን ትቼ መንገድ ሁሉ ትቼ ጌታ ጳውሎስ እንዳለ በኤፌሶን ከአንበሳ ጋር ታገልኩ እንዳለ እና ጠበቀኝ ተረፍኩ እንዳለ ይሄ በፊታችሁ አሁን የምታውቁት ሰው እናንተ እንደ ትዕቢተኛ የምትቆጥሩት እናንተ እንደ ሌላ ነገር የምትቆጥሩ ሰው የጌታ ምህረት የበዛለትና የጌታ ጸጋ ያኖረው ሰው ነው። ይሄ ፊት ለፊት የምታዩት ማለት እና ይሄ በቀላሉ ተጠርጎ የሚወርቅ ሰው አይደለም። ትምክህቴ ማን ነው? እሱ ነው። ዳዊት ምንድን ነው ያለው? ሰራዊትም ቢሰፍርብኝ አልፈራም ነው ያለው። ኖ ልቤ በእርሱ ይታመናልና አልፈራም። እንዳንፈራ ያደረገን የተከበብንበት የስጋና የደም ሐውልት ወይንም ያለን ሀብት ወይንም ደግሞ የምንተማመንበት ምድራዊ ነገር ሳይሆን ጌታ ነው። ልቤ በእሱ ይታመናልና አልፈራም። እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ነው። ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም፣ ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አለፈዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣
በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? ሰዎች አይቀጡም? እስኪ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ያለውን ቃል ደግሞ እናንብብ እስኪ። የኔ ንግግር ብቻ እንዳይሆን ቃሉም ይናገራል። እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ክርስቶስ ነው ይህን ያለው። በጊዜው የነበሩ ሰዎችን ነው የተናገራቸው። ምን አላቸው? ከአቤል ደም ጀምሮ። አቤል በፍጥረት መጀመሪያ የነበረው የአዳም ልጅ ነው፣ ወንድሙ ቃየል የገደለው ማለት ነው እንዴ። በዚያ ዘመን እነዚህ ሰዎች የሉም። የአቤል ደም ለምንድን ነው የሚደርስባቸው? ጥያቄ ነው። ነቢያትን ልካለሁ ወደ እናንተ፣ መልእክተኞችን ልካ፣ እናንተ ስራችሁ መግደል ነዋል። ማይመቻችሁን መግደል ነው፣ ስሙን ማጥፋት ነው፣ መውገር ነው። እስከ በራኪው ልጅ እስከ ዘካርያስ ደም ድረስ እግዚአብሔር የፍትህ አምላክ ነው ብዬ ነው የማምነው። ሁለተኛው የነርሱ ሲዲ ተቃጠለና እግዚአብሔር ከተማ ያቃጥላል፣ እግዚአብሔር እንዲህ ያደርጋል ይላል። ቅድም መልሻለሁ። እግዚአብሔር ስለ እነርሱ ነገስታትን ይገስጻል ተብሎ ተጽፏል። ለዛውም ስለ እስራኤል ልጆች እኮ ነው የተወራው። ስለ እነሱ ነገስታትን ገሰጸ ይላል። ስለዛኛው ህዝብ ማለት ነው። ስለዚህኛው ህዝብስ ምንም አያደርግም እያልከኝ ነው? እንደሱ አትሞኙ፣ አትንኩ፣ የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ተብሏል። በቃ እናንተ አታድርጉ፣ አህዛብ ያደርጉ። በእግዚአብሔር አገልጋዮች ላይ፣ በእግዚአብሔር ባሪያዎች፣ በመልእክተኞች ላይ ከዚህ እውነት ውጭ ያሉት ሰዎች ያደርጉ። እውነት አጥር ውስጥ ያሉት ሰዎች ግን ማድረግ የለባቸውም። ምክንያቱም ቅጣት አለው። እያወቁ ነው ይሄን ያደረጉት ማለት ማድረግ የለባቸውም። በእኔም ባይሆን በሌሎቹም ቢሆን እንደዛ ማድረግ የለባቸውም። የነሱ ሲዲ ተቃጠለን። አንዳንዶችማ ይሄ በቃ ተመቸን ብለው ይሄ ጊዜው ግርግር ለሌባ ይመቻል አይደለ? አንዳንዱ ስሙ የጠለሸበትም ይሄን ተናግሮ በጋሻውን የመስዋዕት በጋ አድርጎ እኮ እሱ ሊገባ ነው፣ የሰው ልብ ውስጥ ሊገባ ማለት ነው። ወዳጄ ያንተ ከፍታ በሌላው ዝቅታ አይመጣም። ያንተ ክብር በሌላው ውርደት አይመጣም። ያንተ ተቀባይነት በሌሎች ተቀባይነት ማጣት አይመጣም። የራስ ክብር በራስ ብቻ ነው የሚመጣው። የራስ ከፍታ በራስ ከፍታ ብቻ ነው የሚመጣው እንጂ የሆነ ነገር ለማግኘት የሆነ ማገዶ አስገብታችሁ እናንተ ተፈናጥራችሁ ለመውጣት የምትፈልጉ ሰዎች ባይዘው ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል። እና የኢየሱስ ሲዲ ተቃጠለ ተብሎ የኔ ብቻ አይደለም፣ በመሰረቱ ብዙ ቄሶች፣ ብዙ መነኮሳት፣ በብዙ ሺህ የሚቆጠሩ ዲያቆናት ምናምን። አሁን እናንተ የምታውቁን ፍሮንት ፔጅ ላይ ያለነውን ጥቂት ሰዎች ብቻ ይመስላችኋል። እኛ ስለምንታወቅ ነው ፊት ለፊት እንጂ ስንት ካህናት፣ ስንት መነኮሳት፣ ስንት ዲያቆናት፣ ስንት ዘማሪዎች በሺዎች የሚቆጠር በዚህ 10 ዓመት ለቀው የወጡት ማለት ነው። ሁሉ ታድሶች ናቸው። ሁሉ ጸረ ማርያሞች ነበሩ። ያኔ ስከሷቸው፣ ስታሳድዷቸው። ይሄ ከወጣን በኋላ ያለውን መንገድ ተውት እንዴ። አሁን ታዲያ ምን ያኔ ድሮውን እንድልልህ ነው እንዴ የምትፈልገው? አሁን የገባኝንና ያመንኩበትን እኮ እውነት ነው ማወራ። በዛን ሰዓት ግን ምን አግኝተህባቸው ነው ከሀገር ያሳደድካቸው? የወገርካቸው ነው፣
አደረገባቸው ማለት እና እሱ አልበቃ ብሎ ደግሞ አሁን የነሱ የ6 ብር የ7 ብር ሲዲ ተቃጠለና እግዚአብሔር ከተማ ያቃጠለ። እውነትህን ነው፣ እውነትህን ነው። ቆየ እንዴ እናንተ ከ3 ወርና ከ2 ወር በፊት አይደል እንዴ ስዕል ተቀደደ ብለ አዋራ ስታስነሳ ነበር? በመሰረቱ የስዕሉ መቃጠል ወይንም አልደገፈው። ይሁንና ግን ቆየ ወይ ነው ተቀደደ፣ ስዕላችን ተቀደደ ምናምን እያላችሁ ስታለቅሱ እየወጣችሁ ማለት ነው። ቆየ ብዙ ጊዜ ሆነው እና ያ ስዕል ስንት ነበር ዋጋው? የገበያ ዋጋው ያስለቀሰ የስዕሉ ዋጋ ነው ወይስ የስዕሉ ቫልዩ ነው? አየ አንዳንድ ሰዎች አሉ አይምሯቸውን ለተወሰነ ነገር ብቻ ይጠቀሙትና አውልቀው የሚያስቀምጡ ይመስላል። እናንተ ጋር ሲሆን የስዕሉ ዋጋ አይታሰብም። የ3 ብር ስዕል ተቀደደ አልተቀደደ ብለው ሰዎች ሲከራከሩ ያኔ እኮ መልሳል ስዕሉ ዋጋው አይደለም ብለህ ደረትህን መታ አይታል። አሁን የሰው ሲሆን ደግሞ የ7 ብር ሲዲ መቼም ያለ ስዕል አይወጣም። ታውቃላችሁ አይደል? በጊዜው አለ የቅዱሳን ስዕላት አሉ፣ የእምዬ ማርያም ስዕል አለ፣ ኢየሱስ ክርስቶስ አለ። አንዳንዶቹ ስዕሎች ደግሞ ከፋብሪካ ፕሪንት የሚደረግባቸው ሲዲ ላይ ስለሆነ አትልጣቸውም ራሱ እና ያኔ ያቃጠላችሁት ያን ስዕል ነው። ኦልሬዲ እኮ አቃጥላችሁታል እናንተ ያኔ አቃጥላችሁታል። ስዕል ሁሉ አቃጥላችኋል ከቤታችሁ። ስለዚህ ዛሬ ስዕሉ ተቃጠለ ተቀደደ የምትለው ምንድን ነው? በቫር እያየኸው ነው ያለፈውን አደርጋችሁታል እናንተ ማለት ነው። ይሄን ማመን ነው። እንደ ጎረምሳ ማሰብ እንደ ጎረምሳ መናገር በጣም ቀላል ነው፣ ግን አንዳንድ የማትወስዳቸው ኃላፊነቶች አሉ። በቃ የተፈጸሙ ማትክዳቸው ነገሮች አሉ ማለት ነው እና